ሰላም አድማጮች እንዴት ናችሁ? ሰላም ነው? ጎሽ ሁሌም ሰላም ሁኑልኝ። ሳያዙ አልናፈቃቻችሁ? ሰሞኑን በአንድ ስራ ጉዳይ የለውም ነበርና ከሳያዙ ጋር መገናኘት አልቻልኩም። አንዳንዴ እውነት ይናፍቃል አይደል? በተለይ ገጣሚው እንዳለው በዚህች ቧልተኛና ውሸታም ዓለም ማንንም ሳይፈራ ለማንም ሳይወግን እውነቱን የሚናገር መናፈቁ አይቀርም። ለዚህ ደግሞ ራስን አሳልፎ መስጠት ያስፈልጋል። ምክንያቱም እውነት ሁሉንም ስለማታስደስት ጠላት አታጡ። ሳያዙ ለማንም አትወግን። ይሄኛው ወገን ደስ እንዲለው ብላ የምትናገር የለም። ስለዚህ እውነት ከፈለጋችሁ ሳያዙን አግኟት። ሳይዬ ለዛ ነው ናፈቀችኝ። እውነት ሲናፍቀኝ እሷን ማግኘት ደስ ይለኛል። እኔ ለስጋዬ አድሬ ለራሴ ፈርቼ ባላወራውም እሷ ታወራልኛለች። ናፍቆቴን ለመወጣት ካለችበት ሲሄድ የለችም። እውነት ቅራለኝ። አይኔ የተንከራተተ ቆይቶ ተስፋ ቆርጬ ልሄድ ስል ወደ ታች ግርግር አየሁ። ሲሄድ ሳይዬ ናት። አንድ አውቶቡስ በር ላይ ቆማ እገባለሁ አትገቢም ይጨቃጨቃሉ። ስላየኋት ብቻ ናፍቆቴ ውስጤ ሲያስፈነጥዘው ቢታወቀኝም የክርክሯ ነገር ቀልቤን ገዛውና ምን እየተካሄደ እንደሆነ ለመስማት እሷ ወዳለችበት አቅጣጫ ተጠጋው። ሳያዙ 10 ብር ይዛ በኤሌክትሪክ የሚሰራውን ቬሎሲቲ የሚል ስያሜ ያለው አውቶቡስ ውስጥ ካልገባው ትላለች። ከትኬት ቆራጩ ጋር ጨምሪ አልጨምርም ይጨቃጨቃሉ። ዋጋው 20 ብር ነው በሚል ሊያስረዳት እየሞከረ ትግስቱ ሲያልቅ ገፍትሯት ነው ግርግሩ የተነሳው። ከወትሮ ለየት ባለ ድምጽ ነው ሳይዬን ከወራት በኋላ ያገኘኋት። ጉንፋን ቢጤ ሳይዛት አልቀረም። ቆይ ከነዳጅ ወደ ኤሌክትሪክ ስትለውጥ ወጪህን ቀነስክ እንጂ የጨመርክ መሰለህ? በቀን ለነዳጅ የምታወጣው ወጪ በጥፍ አልቀነሰም? እና ታዲያ ወጪ ሲቀንስ ነዳጅ ከሚቀዱት መቀነስ ነው እንጂ መጨመር ነው ያለብህ? ነው አዲስ ስለሆነ ልብሳችን ስለማይቆሽሽ የተገላቢጦሽ ነው እናንተ። ወጪ ሲጨምር ዋጋ ብትጨምር ምንም ችግር የለውም። አንተም በንብረት ማትረፍ ስላለብህ ነዳጁን በሺዎች ገዝቶ የሚያሽከረክረው 10 ብር ሲጭን በ70 እና 80 ብር ኤሌክትሪክ የምትሞላው አንተ ዋጋህን ከፍ ማድረግ ምን የሚሉት ስሌት ነው? በቅርብ ያሉት ሰዎች በእያንዳንዷ ንግግሯ እና ስታወራ በመታሳየው እንቅስቃሴ ይስቃሉ። ግማሹ በንግግሯ ያፈዛሉ። ተይዞ እኮ ነው ይሏታል አንዳንዶች። ትኬት ቆራጩ ከጭቅጭቅ ወጣ ብሎ እሱን ሄደሽ ባለቤቶችንና መንግስትን ጠይቂ፣ እኔ እስራኤል ልስራበት ይላል። ሳያዙ የባሰ እየተበሳጨች ሄደች። ያበሳጯት በንግግሯ የሚስቁትና የሚያላግጡባት ናቸው። ትኬት ቆራጩን ትታ ቆመው ወደሚያሽካኩት ዞራ ስሙ፣ በኔ እየሳቃችሁ መስሏችሁ በራሳችሁ ነው የምትስቁት። ቢገባችሁ ነው ያነሳው ጥያቄ ሎጂክ ነው። ሎጂክ ስማ፣ አንተ የተማርክ ትመስላለህ። ሲያዩ አለባበሰ ያምራል፣ ራስህን የምትጠብቅ አይነት ነህ። ግን ቆመህ በችግር ታለግጣለህ። እስኪ አስበው፣ አንድ በነዳጅ የሚሰራ መኪና በቀን ስራውን ለመስራት ለነዳጅ ከ2000 ብር በላይ ያስፈልገዋል። በተለይ ትላልቅ ባሶች ከሆኑ ከዛም በላይ ያወጣሉ። ክፍያቸውን በጣም በሩቅ ብንመለከተው እንኳን 30 ብር ቢሆን ነው። የኤሌክትሪክ መኪኖች ግን ቢያንስ ለቻርጅ በቀን ከ200 ብር በላይ እንደማይከፍሉ ሰምቻለሁ። ታዲያ ሁለቱ መኪናዎች ታሪፋቸው እኩል መሆን አለበት? ጭራሽ ደግሞ የዚህኛው ጥፍ በልጦ አረፈው። ይሄ ለምን ሆነ ብሎ መጠየቅ ያስገለፍታል። ከንቱ ቢሆን ይሄ ጥያቄ ለታሪፍ አውጪው መቅረብ የነበረበት በእናንተ ተመርን በመትሉት ነበር። እብድንማ ማን ይሰማል? የጠየቀችው ወጣት ነገሩን አጤነው መሰለኝ በራሱ ድርጊት እንዳፈረ ከዛ በኋላ ያደረገው ድርጊት ያሳብቅበታል። ቀስ ብሎ ካጠገቧ ሲዳየውት ሌሎቹም ባነሳችው እውነታና ባስቀመጠችው ስሌት እንደተስማሙ ጭንቅላታቸውን በመነቅነቅ ገለጹላት። ታዲያ ቢያንስ እናንተ ደፍራችሁ አትናገሩ። ሌላው ሲናገር ለምን ዝም ብላችሁ አታዳምጡ? በቀደም የዚሁ አይነት መኪና አንዱን ሚኒባስ ገጭቶት ምንም እንዳልተፈጠረ ሄደ። የሚኒባሱ ሹፌር እኔ ጭቅጭቅ አልፈልግም ብሎ ዝም አለ። ዘመኑ የሚፈልገው ቴክኖሎጂ መሆኑ እርግጥ ነው። የአየር ብክለትን ከመከላከል ረገድም ፋይዳው ትልቅ ነው። ፋይዳው ጥሩ ስለሆነና ጊዜው ስለሚፈልገው ብቻ በማን አለብኝነት ሽቅ መሽናት አያስፈልግማ። በአውቶቡስ ብቻ እንዳይመስላችሁ የትኛውም ትራንስፖርት አገልግሎት የሚሰጡ ኤሌክትሪክ ተሽከርካሪዎች ታሪፋቸው ከነዳጁ መለየት አለበት። አለበለዚያ ፍትሃዊ አይሆንም። የኔ ሐሳብ ብትሰሙኝም ባትሰሙኝም እብድናት ብላችሁ እንዳታልፎታ። ሁላችንም ያው ነን በቀደመ ካልሆነ በቀር አለበያዝ ነው እንግዲህ። ሳይያዙ እንጂ ሳይያዙ ከተያዙ ኋላ ብዙ ነው መዘዙ። ሳይያዙ እንጂ ሳይያዙ ከተያዙ ኋላ ብዙ ነው መዘዙ። እውነት ግን
ይሄ ጉዳይ በታሪፍ አውጪዎች ዘንድ ታይቶ ይሆን? ጥሩ ማስተዋል ይመስለኛል አልኩ በቆምኩበት እያየኋት በዛውም ናፍቆቴን እየተወጣው። ሳያዙ እንዳለችው በነዳጅ የሚሰሩትም ሆነ በኤሌክትሪክ ዋጋቸው ተመሳሳይ ነው። በወጪ ረገድ ከሆነ ግን ልዩነታቸው ብዙ ነው። ታሪፉ ሲወጣ ለባለ ነዳጅ አሽከርካሪዎች ታሪፍ ይህን ያህል፣ በባለ ኤሌክትሪክ ተሽከርካሪዎች ደግሞ ይህን ያህል ብሎ ታሪፍ ማውጣት አይቻል ይሆን ስል ለራሴን ጠየቅኩኝ። ደግሞ አንዳንድ የኤሌክትሪክ የተሽከርካሪ ትራንስፖርት አገልግሎት ሰጪዎች ወደ ዘመናዊነት ለመምጣት ያደረጋችሁት ጥረት እንዳለ ሆኖ ግን የአሽከርካሪዎቻችሁ ችሎታና ባህሪ ላይ ትኩረት አድርጉ። አንዳንድ የሚታዩ ጉዳዮች ክፍተት እንዳላቸው ያሳያልና። ሰላም